ላይ ግን ማዕበል የገጠማችሁ ማዶ እንድትሻገር በግዴታ ያስጀመረ አምላክ መሃል የገጠመን ማዕበል ያጣባዋል። አለኝ ወዳጅ የማይከዳ ኑሮ ቢሆን ምድረ በዳ የቀረበ ሲርቅ ያጀበም ሲበተን ቀና ብዬ ሳይ አላጣውም አንተ አለኝ ወዳጅ የማይከዳ ኑሮ ቢሆን ምድረ በዳ የቀረበ ሲርቅ ያጀበም ሲበተን ቀና ብዬ ሳይ አላጣውም አንተ አለኝ ወዳጅ የማይክድ ኑሮ ቢሆን ምድረ በዳ የቀረበ ያጀበ ሲበተን ቀና ብዬ ሳይ አላጣውም አንተን አላጣውም አንተን አላጣውም አንተን አላጣውም አንተን አላጣውም ኑኃሚን በሞዓብ ሕይወት ስትመራት የልጇ ሚስት ዖርፋ ስማ ተለየቻት ስማ ተለየቻት ጊዜና ሁኔታ አላምር ሲላቸው ስመው የሚለዩ ዛሬም ብዙ ናቸው ዛሬም ብዙ ናቸው ግን አለኝ ወዳጅ የማይከዳ ኑሮ ቢሆን ምድረ በዳ የቀረበ ሲርቅ ያጀበ ሲበተን ቀና ብዬ ሳይ አላጣውም አንተን አላጣውም አንተን አላጣውም አንተን አላጣውም አንተን አላጣውም ሃሌሉያ ክብር ይሁንልህ ኢየሱስ እግዚአብሔር በይሁዳ የታወቀ ድንኳን በሳሌም ማደሪያ በጽዮን አንተ ብርሃን ተላብሰ ደምቀ ግርማዊነት ከዘላለም ተራሮች ሁሉ ይልቃል ልበ ሙሉ የሆኑቱ አለቁ መፈራት ያለብህ አንተ ብቻ እልሃለሁ ዛሬም እኔም ቆሜ አንተው በሰጠኸኝ ዘመንና ቅኔ ልዑል ሆይ ማደሪያ ይባረክ ይባረክ ማደሪያ ይባረክ ልዑል ሆይ ተባረክ ማደሪያ ይባረክ ቅዱስ ስምህ ይባረክ ልዑል ሆይ ማደሪያ ይባረክ ልዑል ሆይ ማደሪያ ይባረክ ልዑል ሆይ ማደሪያ ይባረክ ልዑል ሆይ ማደሪያ ይባረክ ኢየሱሴ ዙፋን ይባረክ አባትዬ ማደሪያ ይባረክ ልዑል ሆይ ማደሪያ ይባረክ
በፊት ብርቱ የነበረ አንተነ የምትኖር አንተነ ፈጣሪያቸው አንተነ ገዢያቸው አንተነ እግዚአብሔር አንተነ አንተነ እነዚያ ዘመናቸው አልቆ ተረቱ እንደ ቀልድ አባሩ አለፉ ተረቱ ሲራቡ ሌላ ነገን ማየት ባሉበት መሰንበት ከመሞት መዘግየት አልቻሉም አለመሞት አልቻሉም ነገን ማየት አልቻሉም ኢየሱስ በክብር ተመላለስ በማዕከላችን በሞገስ ሃሌሉያ እንወድሃለን እንቀድስሃለን ኢየሱስ ኢሊቢ ሀዳላባ ሼላ ባህራዲያስ ሪቢዲ ባህዳላባ ሼላ ባህያ ኢየሱስ አንተ ታስፈራለህ ባንተ ፊት መቆም ያስፈራል ኢየሱስ ቅዱስ ነህ ኢየሱስ አባቴ ሰይኔ ጌታ ዝቅ በይ ሳይካፈሩ አልኩኝ ወየቤት ስንት ጀግና ስንት ጎበዝ ስንት አይደፈር ኖሯል እታች ከምረግጠው መሬት አሻግቢ ሳይ ወደ ላይኛው ሰማይ አየው የዘመን ልክ የዘመን ቁጥር የዘመኑ ባለቤት የኔ ባለቤት የቤቴ ባለቤት የሕይወቴ ባለቤት የሁሉ በላይ ሞትን የማያይ ልዑል ሆይ ማደሪያ ኢየሱስ ልዑል ሆይ ማደሪያ ይባረክ ልዑል ሆይ ማደሪያ ኢየሱስ ልዑል ሆይ ሌላ የሚሰጠው ምን አለ ለሱ ሌላ የምንሰጠው ምን አለ ተባረክ በሉት ተባረክ አንተ ቅዱስ ነህ አንተ ፊት በመቆሜ ብቻ ለኔ ልዩነት ነው ለኔ ክብር ነው ኢየሱስ ልዑል ሆይ ማደሪያ ይባረክ ልዑል ሆይ ማደሪያ ዙፋን ይባረክ ልዑል ሆይ ማደሪያ ይባረክ ልዑል ሆይ እስኪ ያለ ይበለኝ አንድ ሥጋ ለባሽ እንደ እግዚአብሔር ያለ እስኪ የትኛው ነው ዘላለም ነዋሪ የዘላለም ፈጣሪ የሁሉ በላይ ሞትን የማያይ መመለክ ያለብህ አንተ ብቻ መወደስ ያለብህ አንተ ብቻ መከበር ያለብህ አንተ ብቻ ሶዶ ላይ መንገስ ያለብህ አንተ ብቻ በምንስ ቋንቋ ስለሱ ላወራ ታምራቶቹ የፍቅሩን ሥራ በምንስ ቋንቋ ስለሱ ላወራ ታምራቶቹ የፍቅሩን ሥራ ከምድር ጫፍ እስከ ጫፍ እሱን ያመልካሉ
እሱን ያመልካል ትእዛዙን ይሰማል ንፋስ ማዕበል ወፋት በሰማይ ወፎች በምድር ድንቅነ ይሉሃል አንተን እግዚአብሔር አላፋት በሰማይ እልፎች በምድር ድንቅነ ይሉሃል አንተን እግዚአብሔር በጌትነቱ ወሰን የለውም ይህንን አምላክ ረኔ ማን ልበለው በምንስ ቋንቋ ስለሱ ላወራ ታምራቶቹ የፍቅሩን ሥራ በምንስ ቋንቋ ስለሱ ላወራ ታምራቶቹ የፍቅሩን ሥራ ያለ ልክ ያለ ገደብ ከፍ ከፍ ያልከውን በምስጋና የተፈራ የክብር ዘውድ የጫንከው የቃላት መደምደሚያ የዜማ ሁሉ ቅላጼ አይበቃህም አይገልጽህም ከዚህ በላይ ነህ ንጉሴ ያለ ልክ ያለ ገደብ ከፍ ከፍ ያልከው በምስጋና የተፈራ የጫንከው የቃላት መደምደሚያ የዜማ ሁሉ ቅላጼ አይበቃህም አይገልጽህም ከዚህ በላይ 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 ያለ ልክ ያለ ገደብ ከፍ ከፍ ኢየሱሴ በምስጋና የተፈራ የክብር ዘውድ የጫንከው የቃላት መደምደሚያ የዜማ ሁሉ ቅላጼ አይበቃህም አይገልጽህም ከዚህ በላይ ያለ ልክ ያለ ልክ ያለ ገደብ ከፍ ከፍ ያልከው በምስጋና የተፈራ የቃላት መደምደሚያ ድንቅ አምላክ ኢየሱስ ክብር ይሁን እልልታ የሚችላለ ወይ ኢየሱስ ክብር ይሁን መጽሐፍ ቅዱስ የእግዚአብሔርን ቃል የያዘን ሰዎች ከኔ ጋር የማቴዎስ ወንጌል መጽሐፍ ምዕራፍ 14 ከቁጥር 25 ጀምሮ ያለውን የእግዚአብሔርን ቃል ሐሳብ እንመለከታለን። ይህን ኮንፈረንስ አዘጋጅ እንዲሁም ከዚህም ቀጥሎ በኢትዮጵያ ምድር በሚኖረኝ የማልቀይረው ሪሴና የአገልግሎቴ የትኩረት አቅጣጫ ትውልዱን ከእግዚአብሔር ቃል ከትምህርትና ከትንቢታዊ አገልግሎት ማስታረቅ የእግዚአብሔር የቃሉን ሪቫይቫል ወደ ቤተክርስቲያን መመለስ ለቃሉ ኪሎ ያጣ ባልዩ ያጣ ሳይሆን በእግዚአብሔር ቃል ነገሩን የገነባ ስጋት ፍርሃት የሌለውን ህይወት በእግዚአብሔር ቃል ተደግፎ የሚኖረውን ትውልድ ማስነሳት። ስለዚህ ዛሬ ማታ የእግዚአብሔርን ቃል የማካፈላችሁ የእግዚአብሔር ቃል ይበልጣል በሚል ርዕስ ነው። አጠገብ ያለው ሰው የእግዚአብሔር ቃል ይበልጣል በሉት። ፊቱን እያያችሁ ከምን ካልክ በሉት። ከምታየው፣ ከምትሰማው፣ ከሚያሰጋህም ከምትፈራውም ነገር በአንተ ህይወት ላይ የተነገረ የእግዚአብሔር ቃል ይበልጣል። አንድ ሰው በኃይል ይጮህና የእግዚአብሔር ቃል ይበልጣል ይበል። ከቁጥር 27 ላንብብ። ኢየሱስም ወዲያውኑ አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም ጌታ ሆይ አንተ ከሆንስ በውሃ ላይ እየተራመዱ ወደ አንተ እንዲመጣ እዘዘኝ። እርሱም
ና አለው። እስቲ ከኔ ጋር እርሱም በሉ እስቲ ና አለው። ሰውየው ውሃ ላይ መሄድ ነው ያማረውና ውሃ ላይ መሄድ ሲያምረው ኢየሱስ ካዘዘ መሄድ እንደሚቻል ጴጥሮስ ደግሞ አመነና አንተ ከሆንክ እስቲ ልሂድበት አለውና ኢየሱስም ደግሞ ውሃ ነው ያሰምጣል ምናምን ብሎ አልፈራም። ወይ አስፋልት ላድርግልህ አላለም። ና አለው። ጴጥሮስም ጌታ ሆይ አንተ ከሆነ በውሃ ላይ እየተራመደ ወደ አንተ እንዲመጣ እዘዘኛል። እርሱም ና አለው። ጴጥሮስም ከጀልባው ወርዶ በውሃው ላይ እየተራመደ ወደ ኢየሱስ አመራ። ነገር ግን የንፋሱን ኃይል ባየ ጊዜ ፈራ። መስጠምም ሲጀምር ጌታ ሆይ አድነኝ ብሎ ጮኸ። ኢየሱስም ወዲያውኑ እጁን ዘርግቶ ያዘውና አንተ እምነት የጎደልህ ስለምን ፈራ? ስለምን ተጠራጠርህ? አለው። ኢየሱስና ጴጥሮስም ጀልባው ላይ እንደወጡ ንፋሱ ጸጥ አለ። ከዚያም በጀልባው ውስጥ የነበሩት በእውነት አንተ የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። ከቁጥር 22 ጀምራችሁ ወደ ላይ ስታነቡት እኔ ያነበብኩት አዲሱ መደበኛ ትርጉም ነው። የቀድሞ መደበኛ ትርጉም ላይ ግን እንደዚህ ብሎ ይጀምራል። ከሌሊቱም በአራተኛው ክፍለ ጊዜ ኢየሱስ በውሃ ላይ እየተራመደ ወደ እነሱ መጣ ይላል። ኢየሱስ በውሃ ላይ እየተራመደ ወደ እነ ጴጥሮስ የመጣው ከሌሊቱ በአራተኛው ክፍለ ጊዜ። ኢየሱስ በአራተኛው ክፍለ ጊዜ በውሃ ላይ እየተራመደ ወደ እነ ጴጥሮስ ከመምጣቱ አስቀድሞ 5000 ሕዝብ 2 ዓሣንና 5 እንጀራን አባዝተው ከመገበው በኋላ 5000 ሰው ኢየሱስ የመገባቸው የ2 ዓሣና የ5000 እንጀራ መዝሙር ሆኖላቸው ስብከት ሆኖላቸው ሰፈር ላይ ሄዶ የሚያወሩበት የሚደነቁበት ርዕስ ሆኖላቸው አቤት ሲያበላ እንደዚህ ያለ ሰውዬ የለም ብለው ወደ ቤታቸው ሄዱ። አሁን ስማኝ 5000 ኢየሱስ ያቀረበውን በልቶ እንደዚህ ያለ ጌታ የት ይገኛል ያበላል ብለው ተደንቆ ወደ ቤታቸው ሲመለሱ ኢየሱስ ከእንጀራ ያለፈ 2 ዓሣና 5 እንጀራ አባዝቶ ከማጥገብ ያለፈ የዘላለም ፕሮግራም ያለባቸው ሰዎች ከመብልና ከመጠጥ ወደሚበልጠው ወደ መለኮታዊ ክብር ሊያስገባ ሲፈልግ 5000ን መራቸውና 12ቱን አስቀርቶ ግን እናንተ አለ የናንተ ደስቲኒ ከመብልና ከመጠጥ ያለፈ ስለሆነ ባህሩን ግቡበትና ማዶ እንገናኛለን። እኔ ዛሬ ትንቢት አለኝ እዚህ ጉባኤ መካከል ለኢትዮጵያዊ ኢሹ ከሚሆንበት የእንጀራ ጉዳይ ለኢትዮጵያዊ አጀንዳ ከሚሆንበት ቡትቶ ጉዳይ ላለፈ ፕሮግራም እግዚአብሔር እጁን ይዞ ማራመድ የሚጀምር ሰው አንደኛው ነኝ ብሎ እንደነ ጴጥሮስ የተቀበለ አንድ ሰው ላይ ዛሬ በኢየሱስም ትእዛዝ ይውጣ። አሁን ስሙኝ 5000ን አሰናብተው 12ቱን ግን ለያቸው። እኔ መልእክት አለኝ። የወንበር ደንበኛ የእከለ ቸርች አጥቢያ አባል ነኝ እያለ 100 ዓመት ጠንጤ ሆኜ ኖር ያለው ከሚል ማቱሳላ መካከል ዛሬ አንድ ምድሪቱን ታሪክ የሚቀይር ሰው እግዚአብሔር ይለየው። አባባ ኖርማል ኖሮ መኖር ያበቃ ያመረው የሆነ ክብር የናፈቀ ትውልድ ላይ ዛሬ በኢየሱስም ቅባት ይውደቅ። ይኸውላችሁ 12ቱን ማዶ እንገናኛቸዋለን። ማዶ እንገናኛለን ብሎ ከተናገረ በኋላ የኔ አምላክ ስማኝ ማዶ እንገናኛለን ብሎ ነው የነገራቸው። መሃል አይደለም ያላቸው። እነዚህ ሰዎች በኢየሱስ ቃል አምነው ማዶ ለመሻገር የፈለጉት በጓደኛ አይቶ ቀንቶ አይደለም። ማዶ እንሻገር ብሎ የተነሱት ከሰፈር አንድ ሰው ስለተሻገረ የሰውን አይቶ አይደለም። እግዚአብሔር ራሱ ማዶ ትሻገራላችሁ ብሏቸው አሁን ስማኝ ሰማይ ማዶ ብሎ አውጥቷችሁ መሃል ላይ ግን ማዕበል የገጠማችሁ በትዳራችሁ ላይ ሊሆን ይችላል፣ በልግዳችሁ ላይ ሊሆን ይችላል፣ በአገልግሎታችሁ ላይ ሊሆን ይችላል። ስማኝ ማዶ እንድትሻገር በግዴታ ያስጀመረ አምላክ መሃል የገጠመን ማዕበል ያጣባዋል። አጠገብ ያለውን ጨበጥና ንገረው ማዶ እንድትደርስ ወደ ክብር እንድትገባ ጠርቶ ያወጣው አምላክ መንገድ ላይ የቆመውን ያጣብበዋል፣ ያስጨንቀዋል። እኔ ጌታ ምስክር እንደዚህ እየታየኝ ነው። ይኸውላችሁ እግዚአብሔር ማዶ ብሏችሁ መሃላችሁ ላይ መጣ ስልጣን አለኝ ያለ ይሁን ሟርተኛ ነኝ ያለ ይሁን ፊታችሁ እግዚአብሔር እንደዚህ ይይዘዋል። ማዶ እንገናኝ ያላቸው 5 ዓመት ተሹሞ የሚወርድ የከተማ ካንቲባ አይደለም። ማዶ እንገናኝ ያላቸው ትላንት የ4 ቀን ሬሳ ከመቃብር ያወጣ ነው። ማዶ እንገናኝ ያላቸው የናይን ሴትዮዋን ልጅ ከቃሬዛ ላይ አንተ ጎበዝ ብሎ ሲያስነሳ ያዩት አምላክ ነው። ማዶ እንገናኝ ያላቸው የኢያኢሮስን ልጅ ሞታ ተገንዛ የቀሰቀሰው ነው። ታዲያ እንዴት ይፍሩ? ማዶ ብሎ ነው የጀመሩት። ማዶ ብላችሁ ጀምራችሁ መሃሉ የጨለመባችሁ ሰዎች ዛሬ በኢየሱስም ንጋት ይሆን። አንድ ሰው በታላቅ ድምጽና ማዶ ይበል። አባባ
ከዋጋው በታች የማይገመቱ ከተዋጁበት ከተሰቀለላቸው በታች የማይገመቱ እንደ መዳብ እንደ ዲያመንድ ዋጋቸው የሚጨምር ኃያላን ዛሬ ይገቡ። አጠገብ ነካና እኔ ያማረኛ አለው በሉት። ወላይተኛ አቀላጥፌ ማውራት ብቻ አይደለም በሉት። አማርኛ አቀላጥፌ ማውራት ብቻ አይደለም በሉት። ኦሮምኛ አቀላጥፌ ማውራት ብቻ አይደለም በሉት። ፕሮግራሜን ኢንተርናሽናል ስለማደርገው እንግሊዘኛ ያምረኛል። ተሻግሬ አሜሪካ ላይ ጓደኛ ያምረኛል። አፍሪካ ላይ ጓደኛ ያምረኛል። የዓለም አቀፍ ነጋዴዎች ጉባኤ ጋር መቀላቀል አባባ እኔ ለነጋዴዎች ጸልያለሁ፣ ለመንግስት ሰራተኞች ጸልያለሁ። ስማ ለቀበሌ ደኝነት የማይመጠኑ አንዳንዶች ከዚህ ቀን በኋላ እግዚአብሔር ዳዊትን ከበክተራ አምጥቶ ቤተ መንግስት ካስገባ የምታመልከው በሉት ስለ በጎቹ ራሱን የሚያኖር እውነተኛ እረኛ ነው። አሁን ስማኝ፣ ይሄ እረኛ ነው። ማዶ እንገናኛላችሁ እና ታዲያ ልክ ገብቶ ከሌሊቱ በአራተኛው ክፍለ ጊዜ ማለት በሮማውያን አቆጣጠር ሌሊት ወይም አንድ ቀን በአራት ይከፈላል። ከምሽቱ 1 ሰዓት እስከ 3 ሰዓት አንደኛ ክፍለ ጊዜ፣ ከ3 እስከ 4 ሁለተኛ፣ ከ4 እስከ 8 ሶስተኛ፣ ከ9 እስከ 12 አራተኛ ይባላል። 9 ሰዓት ማለት ነው በሮማውያን። በአይሁዳውያን በ3 ስለሚከፈል ከ4 ጀምራችሁ ነው የምትሄዱት፣ ከ8 በኋላ ማለት ነው። 8 እና 9 መሃል ያለ ሰዓት ማለት መንግስት ጋር ብትደውል ፖሊስ የማይደርስበት። ፍቅረኛዬ በጣም ነው የሚወደኝ ያለኔ መኖር አይችልም የምትይው ሰው ቢኖርሽ እንኳን ገና ለመደወል በዚህ ሰዓት ቢደውል ይደነግጣል የምትይበት ሰዓት። ስማኝ፣ አይደለም የስልክ ጥሪ፣ አይደለም የምስኪን ልጁ ጩኸት፣ ምድርና ሰማይ ቢገለበጥ በሱ ዓለም ድንጋጤ የሌለው አምላክ ከሌሊቱ በአራተኛው ክፍለ ጊዜ ቶንካይቱ በሌሊት በንፋስ እየተናጠች እየተጨነቁ ስማ አንተ አያማታ ቡኪያዳን ዮጋ እቲ ገሌ ኡትዶ ወልወሏ ይዳ ንፋሴ እቲ ማታ መናጫ ግዳ እንዲያጋ ደንዶሰና ኤታ ቀሲ ሀገ ጫርኮይ እቲ ገሌ ኡቱ እሲቶ ሲንተመረራ ዶምሲዲ እሲቶ ጉየራ ዶምሲስ ነና ዳው ያጋዳ ያና ሀለ ዶምሲ ወለቀው ጦሳይ ነና ዶምሲ ጫርኮ ቦላ ሀመትዲያ አባባ ይሄን ቃልህን አመን ብሎ የተቀበለ ትውልድ ተመልሶ ወደ ጉስቁልናው ተመልሶ ወደ ጭንቀቱ ላይ መለስ ዛሬ የመነሻው ቀን ስማ ከሌሊቱ በአራተኛው ክፍለ ጊዜ ቶንካይቱ በንፋስ እየተጨነቀች ይላል የቀደመኛው ትርጉም። አዲሱ ትርጉም ደግሞ እየተናወጠች ይላል። እንደዚህ እየተገለባበጡ ንፋስ የማያናውጠው በወጀብና በአውሎ ንፋስ መካከል መንገድ ያለው። ስማ ወጀብና አውሎ ንፋስ ማለት ሰላማዊ በሆነ መንገድ ላይ መንገድ የሚያጠፋ ነው። እሱ ውስጥ ግን ጌታ መንገድ አለው። እኔ መልእክታለኝ። ስማ ሀገር ውስጥ ከሚተዳደርበት የመተዳደሪያ ስርዓት ውጪ ተፈጥሮ ከሚተዳደርበት የስርዓት ውጪ እግዚአብሔር ለአንዳንዶቻችሁ ዛሬ መንገድ ያወጣ። ያሽና ንገራት ያዝና ንገረው እኔ ያማረኝ በሉት። ይሄ የኛ ስፍር ልጅ የሄደበት መንገድ አይደለም በሉት። አይደለም በዘሬ አይደለም በወላይታ ኢትዮጵያዊ ሄዶ በማያውቀው ክብር ውስጥ መሄድ ያምረኛል። ነካና ከሌሊቱ በአራተኛው ክፍለ ጊዜ በሉት ሰማይና ምድር ተባብሮ ዝም በሚሉበት በሉ አንቺ ጋር ለመድረስ ቦርድ የማያስቀምጥ የካቢኔ ጉባኤ የማያስፈልገው ቆይ በጌታ አንድ ነገር ልጠይቃቸው በሉኝ። እንገናኛቸዋለን እነ ጴጥሮስን ያለው ባህር ውስጥ አይደለም ወጀብ ውስጥ አይደለም ማዶ ነው። ታዲያ ማዶ ያለውን ጌታ መሃል ላይ ምን አመጣው አልገባም። ማዶ የቀጠረው ሰውዬ 8 ሰዓት ብሎ ማዶ አልጠበቀም። ስማ የፈለገ የልብ ጓደኛ አበበ ዘለቀ የቀጠራችሁ 8 ሰዓት ላይ ብትቀሩ ምን ሆኖ ነው ጠብቄ የጠፋብኝ ብሎ ይሄዳል። ያንቺ አምላክ ግን እየጠበቀሽ አቀም ብታጭ በኃጢአት ብትወድቂ ስለገባው ቃል ኪዳን ያለሽበት ስማ ይኸውልህ አንዳንድ የልብ ወዳጅ ቆይ ግርግሩ ይለፈና ለምጣበት ቆይ በጦፈ ሰዓት አልድረስ ይላል። የኔ አምላክ ግን አንተ ይኸውልህ ታስረ እሳት ውስጥ ስትገባ በጦፈ ሰዓት ቀን በቀን ምድር የጨለመባችሁ ጓደኛ ያላችሁ ስልክ እስኪዘጋ ወዳጅ ያላችሁ ፊት እስኪያዞር ነገር የጨለመባችሁ ሰዎች እናንተ ላይ ከመሻው ሌሊት ይልቅ እናንተ ላይ የተናገረው ቃል ይበልጣል። አንድ ሰው በኃይል ይጮህና ቃሉ ይበልጣል ይበል። ድንገት ይሄ መጽሐፍ ቅዱስ ይዞ የመጣ ሰው አለ እዚህ ጉባኤ? መጽሐፍ ቅዱስን ኦሪጂናሉን ያዝ። ጌታ ያክብራችሁ፣ ከፍ አድርጉ። እሰይ ቦታ ቢኖር ኖሮ እናንተም ፈጠን ብዬ ወደፊት ነበር ማመጣው።
ከፍ እንዳደረጋችሁ እስቲ ይበልጣል በሉ እስቲ። ግድ የላችሁም ሁላችሁም እስቲ ይበልጣል በሉ እስቲ። ከሌሊቱ ለሌሊቱ ስርዓት የሰጠው ይበልጣል። አጠገብ ያለውን ለሌሊቱ ሌሊት የሚል ስም የሰጠው በሉት። ሌሊት አያሰናክለውም በሉት። ያለ አንደኛ ሌሊት ነው። ሁለተኛ ቶንካይቱን ንፋስ እያናወጣት ነው። ሶስተኛ ባህር ላይ ነው። ቶንካይ የለው። እነሱ በቶንካይ ይገላበጣሉ፣ ኢየሱስ በእግር ይመጣል። ጌታ እኮ ነው ባሉበት አንደበት ነገር ቀየሩና ጴጥሮስ ምታት ነው ኦሬዲ አልቆልናል፣ መሞቻችን ደርሷል፣ ነገራችን እንሰብስበው የተባለው ነገር ኦሬዲ ቀርቷል፣ ማዶ ያለንን ጌታ አንገናኘውም፣ ነገሩ ተበላሽቷል፣ ምታት እየመጣ አልቆልናል ብሎ ፋይናሊቲ ላይ ሲደርሱ ኢየሱስ ተናገራቸው። ምን ብሎ? አይዟችሁ። አሜን ያላላችሁ ሰዎች ይሄ ቃል ለጴጥሮስ አይደለም። አሜን ያላላችሁ ሰዎች ይሄ ቃል ለ12ቱ ደቀ መዝሙርት አይደለም። አሜን ያላላችሁ ሰዎች ይሄ ቃል ያኔ በባህር ውስጥ ለነበሩ ሰዎች ሆኗል። ዛሬ ግን እዚህ መቀመጫ ላለሽው ላንቺ ነው። አይዟችሁ እኔ ነኝ ያላችሁ። አይዟችሁ እኔ ነኝ። ኢየሱስ እንዳለ ጴጥሮስ አንተ ማን ነህ አላለው። ይኸውልህ ኢየሱስ ነኝ እንኳን አላለም፣ እኔ ነኝ ነው ያለው። እኔ ነኝ ብቻ ስል አንደኛ በባህር ላይ መራመድ የሚችል ብቸኛ ጌታ በጴጥሮስ የናውሌጅ ዓለም ውስጥ ኢየሱስ ብቻ ነው። ሁለተኛ እኔ ነኝ ብሎ ሲል በጎቼ ድምፅን ይሰማሉ ስለሚል ድምፁን ለይቶ የሚያውቁበት ብቃት አላቸው። አንዳንድ ሰዎች ዛሬ ይነቃሉ። ከመለኮት ድምፅ ውጪ ትዳራቸው ላይ የመጣ ቤታቸው ላይ የመጣ የማህፀናቸው ፍሬ ላይ የመጣ ይመታና የሰማይ ድምፅ ያወጣቸዋል። ልክ ኢየሱስ እኔ ነኝ እንዳለ ጴጥሮስ አለ አንተ ከሆንክ ከማዕበል ትበልጣለህ፣ አንተ ከሆንክ ከወጀብ ትበልጣለህ፣ አንተ ከሆንክ ከሌሊቱ አቅም ትበልጣለህ። ስለዚህ አለ ከዚህ ቀን ጀምሮ ከመለኮት ውጪ በልጦ የምትፈሪው በልጦ የሚያስደነግጥህ እስከማይኖር አምላክን የምታይበት የልቦና አይን ይከፈት። ና ስማኝ። ጴጥሮስ ውሃው አስፋልት አልሆነም፣ ውሃው ጭቃ አልሰራም፣ ውሃ ነው። ማዕበሉ አቆመ አላቆመ አያገባው። እኔ ነኝ ብሎ ስል ጌታ ሆይ አለው አንተ ከሆንክ አለው ማዕበሉ አይቆም፣ ወጀቡ አይቀየር፣ አንድ ነገር ብቻ አድርግልኝ። ምን ላድርግ ሲባል እዘዛል። ለተፈጥሯዊ ባህሪ ሲሰጠው ለውሃ ክብደት ያለው ነገር ሁሉ ሲመጣ ዋጠው፣ አስጥመው፣ ማሶበር ደንስቲ ውጤት ሰጠው የተባለበትን የተፈጥሮውን ስርዓት በውሃው ላይ ጴጥሮስን ተራመድ ካለ ውሃ መፍትሄ ነው ውጣለው እንዳይል ቃሉ ፈጣሪ ስለሆነ ይበል። እኔ አንዳንዶቻችሁ እድሜያችሁን በቤታችሁ እንደ ግድግዳ የቆመ ነገር ከዚህ ገብታችሁ በቃሉ መጥቻለሁ። ልቀቅ ቤቴን፣ ልቀቅ ልጅነቴን። አባባ አሜን ያለ ሰው ይሁን። ቃሉ እንደሚበልጥ ስለሚያውቅ ጴጥሮስ እኔንም እዘዘኝ አለው። ጌታ እንደዚህ ብሎ ተናግሯል። በእኔ የሚያምን ሰው እኔ የማደርገውን ነገር ሁሉ ይሞክራል ሳይሆን ያደርጋል። አጠገብ ያለው ሰው ያዘና በእኔ የሚያምን ይላል። ማጂክ የሚሰራ አይልም በሉት። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስም ዝግባ ያድጋል ይላል። የሚገርመው ነገር ዘንባባ ምን ይሆናል ብዬ በደንብ ሳጠና የትኛውም አይነት የተክል ዛፍ ተተክሎ መብቀል የማይችልበት ጭው ያለ ምድረ በዳ ላይ የትኛውም ተክል ተክለ ሲጠወልቅ ዘንባባ ግን ያብባል። እኔ መልእክት አለኝ ከዚህ ማታ በኋላ ኢትዮጵያዊ ደፍሮ የማያውቀውን ስራ፣ የማያውቀውን ፕሮጀክት፣ የማያውቀውን ትምህርት ትደፍራለህ፣ ይሳካልሃል። አጠገብ ያለውን እኔ የማነበው ወንጌል በሉት አያጎሳቁልም በሉት። ከርታታ አያደርግም፣ ተራ ሰው አያደርግም። የስኬት ሁሉ ቁልፍ ስለሆነ ነው ኢያሱን እንዲያለው ሙሴ የጻፈው የሕግ መጽሐፍ ከአፍ አይለይ ታደርገው ዘንድ በቀንም በሌሊትም አሰላስለው ይልና በምትሄድበት መንገድ ሁሉ ይሳካልሃል።